ወይዘሮ ሜላት ለአቶ መስፍን ማ እንደመታትና ማ ይህን ሁሉ የቤቱን መስቀልቀል ሲያወጣ እንደቆየ መናገር ለምን አልፈለገችም? እውነት ወይዘሮ ሜላት ምክንያቷስ አጥጋቢ ነው ብላችሁ ታምናላችሁ? ለአቶ መስፍን የተናገረችው ሌላ ምክንያት ሊኖራት ይችላል። በሌላ በኩል ሀኒቾ ለቤተሰቦችሽ ሟች ነሽ፣ ነገር ግን ወይዘሮ ባዩሽን ለምን ዝም አልሻት? እኔንም አሰቃይታኛለች፣ ምናሴንም ልታስገድለው ነበር ስትላት የመለሰችላት መልስስ አጥጋቢ ነው ብላችሁ ትላላችሁ? ወይስ ወይዘሮ ሜላት ያቀደችው ነገር አለ? ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች ቪዲዮውን ስትጀምሩ እባካችሁን ፕሌስ ላይክ ማድረግ ጀምሩ ማለት ነው። ከዛም ባለፈ እንግዲህ አዲስ የሆናችሁ ካላችሁም ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰቤ እንድትሆኑ በአክብሮት እጠይቃለሁ። ስለ ወይዘሮ ሜላት ትንሽ እንላለን። ለምን ወይዘሮ ባዩሽን እንደዚህ ዝም ልትላቻለች? ወይስ እውነት እሷን አምና ወርቁን ታመጣልኛለች ብላ አስባ ነው? መቼም ወይዘሮ ሜላት ከድሮ ጀምሮ ይህን ሁሉ እያደረገችባት የቆየችው ነው። ወይዘሮ ባዩሽን 100% አምና ወርቁን ታመጣልኛለች ብላ ታስባለች ብዬ አላምንም። ነገር ግን ከቤት ውስጥም ስለ ወይዘሮ ባዩሽ ስታወራ ከልጅነታችን ጀምሮ ብዙ ነገር አሳልፈናል። ስለሷ ስል ብዙ ዋጋ ከፍያለሁ። እሷን ብትሆን ስለኔ ስትል ብዙ ዋጋ ከፍላለች። እሷ ባትኖር ኑሮ ከዚህ አሁን ከደረስኩበት ደረጃ በፍጹም አልደርስም ነበር ስትልም ነው ስታወራ የሰማነው። ነገር ግን ደግሞ በሌላ በኩል ወይዘሮ ባዩሽ ተመታሁኝ፣ ሰው የለኝ ሆኖ መቱኝ፣ እርግብን ወርቁን መልሽ ለሜላት ስላት አልመልስም ብላ ስታናድደኝ አንድ ጊዜ በጥፊ ስመታት በሆነ ነገር አንስታ ጭንቅላት የመታችው ብላ ለወይዘሮ ሜላት ስታስረዳት ሜላት ደግሞ በፍጹም ይህን ሁሉ ጉድ አድርገሽኝ የማምንሽ ይመስልሻል ወይ? በፍጹም አላምንሽም። እዚህ ላይ ጭንቅላትሽን የሚያሰርሽው ምናልባትም እኔን ለማታለል ይሆናል ስትላት ወይዘሮ ባዩሽ ደግሞ እንዴት ይህንን አደርጋለሁ? በዚህ ደረጃስ ክፉ አድርገሽ እና ሞኝ አድርገሽ ነው ወይ የምታይኝ? ስትላት ወይዘሮ ሜላትም እኔ ነኝ እንጂ ሞኝ፣ እኔ ነኝ እንጂ ጅል፣ ዘመኔን ሁሉ ስታጃጅኝ፣ ስታሞኝኝ፣ ስትሸውጅኝ ያልነቃው ጅል እኔ ነኝ። አንቺማ ምንሽ ሞኝ ነው? ምንሽ ጅል ነው? ነገረኛና መሰሪ ከኋላ የሆነሽ ይህን ሁሉ ነገር ያደረግሽ የሰው ክፉ ነሽ ስትልም መልሳላታለች። እንደዛ ስትመልስላት እንግዲህ ወይዘሮ ባዩሽ ለማመን ወይም ደግሞ ወይዘሮ ሜላት እንድታምናት የተመታችውን ቁስሉን ታሳየታለች። ወይዘሮ ሜላትም ደንግጣ በቃ ወደ ሕክምና ቦታ ሂጅ ስትላት በፍጹም አንቺ እንዴት አታምኚኝም? እኔ ለአንቺ ወርቅ ለማስመለስ ያንቺን ወርቅ ለማስመለስ ደፋ ቀና ስል እንደዚህ ለወንኩት አንቺ ግን እንደዚህ ብለሻልሽን ስትል እንደውም ሜላትን ለመውቀስ ሞክራለች ማለት ነው። በሌላ በኩል እንግዲህ እርግብ የተሸወደችበትን ምክንያት አላወቀችም። ተምቹ ለወይዘሮ ሜላት ወርቁን ሊመልስላት ነው። ወርቁን ከመለሰላት በኋላስ ወይዘሮ ሜላት በወይዘሮ ባዩሽና በወይዘሮ ማለቴ በእርግብ ላይ ምን አይነት እርምጃ ትወስዳለች ብላችሁ ታምናላችሁ? ወይዘሮ ባዩሽን አሁን እንደምታወራው እውነትም ለፖሊስ አሳልፋ አሰጣትም? ወይስ እስከዛሬ ስታደርገው እንደነበረው በድብቅ የራሷን ፕሮሰስ ወይም የራሷን ስራ እየሰራች ነው? ለምንስ አቶ መስፍን እንዳውቅ አልፈለገችም? አቶ መስፍን ቢያውቅ እውነት ወይዘሮ ባዩሽን ሄዶ ይመታታል፣ ይደበድባታል? በፍጹም ይህን ነገር ያደርጋል ብዬ አላስብም። ከዛም ባለፈ ወርቁን እውነት እርግብ ናት ወይ የሰረቀችው ሲልም ለሜላት ጠይቋል። ሜላትም አዎ ከሷ ውጭ ማን ይሰርቃል ብለህ ነው ስትል መልሳለታለች። አቶ መስፍን እባክሽን ተይው ሁሉንም ነገር፣ ከምንም በላይ ያንቺ ጤና ነው። ብሩ ይሄዳል ይመጣል፣ ስለዚህ እኔ ስለ ብር በፍጹም አልጨነቅም ሲላት ወይዘሮ ሜላት እንዴት እንደዛ ትላለክ? ያን ሁሉ ብር አፍስሽ የገዛሁትን ወርቄን እንዴት በቀላሉ የራሱ ጉዳይ ትለኛለህ? ስትልም እንግዲህ ከአቶ መስፍን ጋር እያወሩበት ወይም እየተወያዩበት ነበረ። አቶ መስፍን አሁን
ወርቁን እርግጥ እርግብ ናት የሰረቀችው የሚለውንም አላመነበትም። ሲቀጥል ወይዘሮ ባዩሽ ይህን ሁሉ ጉድ ስትሰራ እንደቆየችም የሚያውቀው ነገር የለም። ያው በፊት ጀምሮ ጥርጣሬ ያለበት ነገር ግን ወይዘሮ ሜላትን ከኋላ ሆና እንደመታቻት፣ እርግብን ወይዘሮ ባዩሽ እንዳመጣቻት፣ ወይዘሮ ባዩሽ ይህን ሁሉ ጉድ ስታደርግ እንደቆየች አቶ መስፍን በፍጹም የሚያውቀው ነገር የለም። ከዛም ባለፈ እንግዲህ ያው ሁላችንም እንዳየነውና እንደምናውቀው ወይዘሮ ባዩሽ ወይዘሮ ሜላትን ሆስፒታልም አፍና ለመግደል ሞክራ ነበር። ቤት ከመጣች በኋላ እንደዛው እሷን ለመግደል ሞክራ ነበር። ይህን ሁሉ እንግዲህ ሜላት ታውቃለች ይመስለኛል። በፍጹም የምትረሳው ነገር አይደለም። ምክንያቱም መስማት ራሱ ትችል ነበር ማለት ነው። እንግዲህ በሌላ በኩል የእዝራና የሀኒቾ ጉዳይ ነው። በዛ ላይ ደግሞ ተምቹ ማለት አሴርና ሀኒቾ አንድ ላይ መሆን አለባቸው ወይስ ሀኒቾ ከእዝራ ጋር ነው መሆን ያለባት ትላላችሁ? እኔ በበኩሌ አሴር ለሀኒቾ ያልከፈለው መስዋዕትነት የለም። ከዛም ባለፈ ኩላሊቱን እንኳን ለመሸጥ አስቦ ነበር አቶ ኖላዊን ለማሳከም። እሱ ብቻም ሳይሆን ለወይዘሮ ሜላት መትረፍ እሱ ነው መንስኤ ወይም ምክንያት። ስለዚህ አሁን ሀኒቾ አሴር ጋር ነው መኖር ያለባት ወይስ ደግሞ ከእዝራ ጋር ነው መኖር ያለባት? እዝራ የናጠጠ የሀብታም ልጅ ነው፣ የተማረ ነው፣ ጥሩ ህይወት ያኖራታል ብዬ አስባለሁ። ነገር ግን አሴር ደግሞ በሌላ በኩል በጣም ከባድ ነው። እሱን ትታ ከእዝራ ጋር መሆን ወይም ደግሞ አሴር አሁን ሀኒቾ ከእዝራ ጋር ሆነች ወይም ከእዝራ ጋር ፍቅር ጀምራለች የሚለውን ነገር ሲሰማ ምን ያክልስ ውስጡ ይጎዳል? እናንተስ ምን ትላላችሁ? ሀኒቾ ከማን ጋር ነው መሆን ያለባት? ሀኒቾ ማንን መርጣ ከማን ጋር መቀመጥ አለባት? ማንስ በስትክክል ያኖራታል? እውነትም ትክክለኛ ፍቅር እየሰጠ የሚያኖራት ማን ነው? ስሙ እዝራ ነው ወይስ አሴር? እኔ በበኩሌ አሴር ነው የምለው። ምክንያቱም አሴርና ተምቹ እንድለወጡ ወይም የመለወጣቸው ምክንያት እሷ ናት። ሲቀጥል አብረው ብዙ መከራና ሲቃይ አሳልፈዋል። ለሀኒቾ እሱም ቢሆን ለወይዘሮ ሜላት ደም የሰጠው ለሀኒቾ ሲል እንጂ ለማንም ብሎ አይደለም። ከዛ ባለፈም ወይዘሮ ሜላት እንግዲህ ወይዘሮ ሜላት ሀኒቾንና አቶ ኖላዊን ስታሰቃያቸው ስለነበር ያንን አይቶ እንደውም መጀመሪያ አካባቢ ደም አልሰጥም ብሎ ነበር። ነገር ግን የሀናን ፊሴና ሀኒቾ በፍቅር ስትገባበት የምታደርገው ነገር ሁሉ ለእኔ ስትል ስለሆነ ለምን ደም አልሰጥህም ብዬ ለማኝ አልከራከርህም፣ ለአባዬ ስትል የምታደርገው ነገር ስለሆነ ብለዋለች። ስለዚህ እኔ እንጃ ብቻ ሀኒቾና አሴር መለያየት የለባቸውም ብዬ ነው የማስበው። ከዛም ባለፈ ደግሞ ወይዘሮ ሜላትና አቶ መስፍንስ የሀኒቾንና የአሴርን ግንኙነትስ ይፈልጉታል አይፈልጉትም? ሜላት ማነው ስሟ? ሰላምዬ አሴር እንደሚያፈቅራትና እንደሚወዳት ታውቃለች ጠንቅቃ። በጣም ብዙ ጊዜ ነግሯታል። እወዳታለሁ፣ አፈቅራታለሁ፣ ይችን ልጅ እንዳትጎዷት፣ ከእናንተ ቤት ደርሳ ስትመለስ ነው የምታለቅሰው፣ ከፍቷት የምትመጣው በእናንተ ቤት ብቻ ነው እያላት ነበር። ለምናሴ ራሱ ሀኒቾን ተጠንቀቁላት፣ ደስታዋ፣ ለቅሶዋ፣ ሀዘኗ ከእናንተ ቤትና ከእናንተ ቤት ብቻ ነው። ስለዚህ ለሀና ልትጠነቀቁላት ይገባል እያለ ለምናሴ ሁሉ ሲነግረው ነበር። ከዛም ባለፈ ለወይዘሮ ሜላትም እንግዲህ ሀኒቾ በጣም ምርጥ ልጅ እንደሆነች እና እሷ የመለወጣቸው ምክንያት እንደሆነች ለወይዘሮ ሜላትም ይነግራት ነበር። ስለዚህ አሁን ወይዘሮ ሜላትና አቶ መስፍንስ ከአሴር ጋር እንድትሆን ይፈቅዱላታል? ምክንያቱም አሴር የወይዘሮ ሜላት መዳን መንስኤ ወይም ምክንያት ነው። ነገር ግን አቶ መስፍንም አሁን ለወይዘሮ ሜላት ምን እያላት ነበር? ያን ልጅ አግኝቸው ነበር እና ብር ልሰጠው ሞክሬ ነበር፣ ብር አይፈልግም ግን ስራ ይፈልጋል፣ በጣም የሚያሳዝንና ጥሩ ልጅ ነው እና ከድርጅታችን የጉልበት ስራም ቢሆን እንፈልግለት ትምህርት ስለሌለው እያላት ነበር። ወይዘሮ ሜላትም እኔ እኮ ማመስገን ብቻ ሳይሆን ከቤትም ብዙ ጊዜ ይመጣል፣ ነገር ግን ህይወቴን ያተረፈልኝ ነው፣ ብር ራሱ ብሰጠው ደስ ይለኝ ነበር ስትል፣ አቶ መስፍን ብር አይፈልግም፣ ነገር ግን እኛ ከድርጅታችን ያው ያልተማረ ስለሆነ በትምህርት ስላልገፋበት ስለ ቤተሰቦቹም ጉዳይ አንስቶ ነግሮኝ ነበር እና በጣም የሚያሳዝን ልጅ ነው። በድርጅታችን ውስጥ በጉልበት ስራም ቢሆን ተቀጥሮ እንድሰራ እናደርግ ሲላት ወይዘሮ ሜላትም ተስማምታለች ማለት ነው።
ነገር ግን ልጃቸውን ሀኒቾን እንደሚያፈቅራትና ሀኒቾን እንደሚወዳት ሲያውቁ ይቀበላሉ አይቀበሉም የሚለውም ሌላ ጉዳይ ነው። ነገር ግን አሴር አሁን ከእዝራ ጋር ሆናለች ሀኒቾ የሚባለውን ሲሰማ እርግጠኛ ነኝ ጨንቆን ጥሎ ያብዳል። ምክንያቱም እኔ ስላልተማርኩ ነው፣ እኔ ድሃ ስለሆንኩ ነው፣ እኔ የጎዳና ልጅ ስለሆንኩ ነው የሚለው ስሜትም ስለሚሰማው እሱ ብቻም ሳይሆን እስከ ዛሬ ድረስ የከፈለው መስዋዕትነት ባዶ ወይም ደግሞ ገደል ሲገባ ሲያየው በጣም ነው የሚያዝነውና አሁን በጣም ችግር ውስጥ ይገባል ብዬ አስባለሁ። የሀኒቾና የአሴር ጉዳይ በጣም የሚያሳዝን ሁኔታ ላይ ነው የሚሆነው። እንግዲህ አቶ ኖላዊም ያው አብረው እንዳሳለፉና አብረው ብዙ ጊዜ እንደኖሩ እናውቃለን። አቶ ኖላዊ አሁን ማንን ትመርጣለህ ለሀኒቾ ቢባል በገንዘብ ደረጃ ምናልባት ያን ሊመርጥ ይችላል። ነገር ግን በፍቅር ደረጃ አብሮ በማሳለፍ ደረጃ አብሮ ብዙ ዋጋ በመክፈል ደረጃ ካየነው አሴርን ነው የሚመርጠው። እንደውም ከዚህ በፊት እኔ ፓርት ስንት ላይ እንደሆነና ባላስታውስም እናንተ ልጆች ግን እኔ የማላቀው ግንኙነት አላችሁ እንዴ? ትጣላላችሁ፣ ትታረቃላችሁ፣ ትጨቃጨቃላችሁ እና ምክንያታችሁ ምንድን ነው እያለም ሲጠይቃቸው ነበርና እንደውም ተጣልተው እምቢ አንታረቅም ብለው እያለ አቶ ኖላዊ ነው እንድታረቁ እንድትቃቀፉ ያደረጋቸው። ሰው አላቅም። ተምቹና አሴር ውስጣቸው ይጎዳል ብዬ አስባለሁኝ። ያው ተምቹ ውስጡ የሚጎዳው ምንድነው? አሴር ሀኒቾን በጣም ስለሚወዳትና ስለሚያፈቅራት ያውቃል፣ ጠንቅቆ ያውቃል። ሶ አሴር ተጎዳ ማለት ተምቹም ተጎዳ ነው እና እዝራንም ዝም ብለው የሚመለከቱት አይመስለኝም ሀኒቾን ከወሰዳት። ነገር ግን ቤተሰቡ ሁሉም ያው ከእዝራ ጋር እንድትሆን ነው የሚመርጠው ብዬ ነው የማስበው። እዝራን በጣም ይወዳታል ሀኒቾን። ገና እንደገባች ነው እንግዲህ ከዛ ኮሌጅ አይኑ ያረፈባት ወይም ደግሞ ሲከታተላት የነበረው። ለማስረዳትም እንግዲህ እየሞከር ነበር። አጠገቧ ብቻ ላለመለየት በጣም ብዙ ነገር እያደረገ ነው። በሌላ በኩል እንግዲህ የእነሱ ደግሞ እንቅፋት የሆነችባቸው ፂ ናት። ፂ ማለት እዝራን በጣም የምትወደውና የምታፈቅረው ልጅ ናት። በፍጹም እኔ እዝራን አሳልፌ አልሰጥም፣ አይኔ እያየ አንተ የሰው አትሆንም ስትለው ነበር። እዝራ ደግሞ ለሷ ምንም አይነት ስሜት እንደሌለውና ምንም ነገር ማድረግ እንደማይችል ምንም ነገር ብትነግረው ስሜቷን ብትገልጽለት ለሱ ምንም እንዳልሆነ ነው ሲመልስላት የነበረው። እሷ ግን አርፏ ልተኛ አልቻለችም። ሀኒቾንም እየተከታተለች ከእዝራ ጋር ያላችሁ ነገር ምንድን ነው? እባክሽን ንገሪኝ። እዝራ ይወድሻል፣ አንቺስ አትወጂውም ወይ እያለች እየጠየቀቻት ነበር። ሀና ግን ምንም ነገር አልመለሰችላትም። እኔ ትምህርት መማር ነው የምፈልገው እያለች እንደውም ጥያቄውን በጥያቄ ሁሉ እየመለሰችላት ነበር። እና እናንተስ ምን ትላላችሁ? ከአሴር እና ከእዝራ ለሀኒቾ የትኛው ይሻላታል? እኔ በበኩሌ በፍቅር ደረጃ ወይም ደግሞ አብሮ መኖር ጥሩ ህይወት ይኖራቸዋል ብዬ እምለው ከአሴር ጋር ነው። ግን ችግሩ ደግሞ አሴር ያው የተማረ አይደለም፣ ጥሩ ስራ የለውም፣ ጥሩ ቤት ያኖራታል ምናምን የሚለው ይሄ በእልም ነው። ምክንያቱም የለውም። ያው ቤተሰቦቿ አላቸው። ነገር ግን ቤተሰቦቿ ቢኖራቸውም የሆነ አለ አይደለ አንድ ሰው ካገባ በኋላ ማለት አንድ ሴት ካገባችው በኋላ በባሏ ቁጥጥር ስር እስከሆነች ድረስ ባሏ ጥሩ ስራ ሊኖረው ይገባል ወይም ደግሞ ጥሩ ቤት ሊኖረው ይገባል። ይህን ነገር ደግሞ አሴር ማድረግ አይችልም። ነገር ግን የእሷ ቤተሰቦች ደግሞ በተቃራኒው በጣም ሀብታምና ሀብታሞች ናቸው። ስለዚህ የሀብታም ልጅ እንድታገባላቸው ነው የሚፈልጉት። እና ምን ይመስላችኋል? ምን ይፈጠራል? ምንስ ይከሰታል ትላላችሁ ቤተሰብ? በሀኒቾና በአሴር ዙሪያ ወይም ደግሞ በእዝራ ዙሪያ ማለት ነው። ሀኒቾ አሁን ለሁለቱም ምንም አይነት ፍቅር የላትም። አሴርንም ትወደዋለች፣ ከሚገባው በላይ ታከብረዋለች። ነገር ግን በፍቅር ዙሪያ እሷ ምንም አይነት ስሜት የላትም። እዝራም እንደዛው ነው። አሁን ያው በጓደኝነት ደረጃ ተቀራርበዋል፣ ያስጠናታል፣ ጥሩ ስሜት አለው። ነገር ግን እሷ ለእዝራ እሷን ብትሆን ምንም አይነት የፍቅር ስሜት የላትም። እና እሷ ማለት ሀኒቾ ከማጋ ትሆናለች ብላችሁ ታስባላችሁ ወይስ ማንን ትመርጣለች? እንደኔ ሀሳብ ከሆነ ሀኒቾ እርግጠኛ ነኝ የምትመርጠው አሴርን ነው። ምክንያቱም ከአሴር ጋር ብዙ ነገር አሳልፋለች፣ ብዙ ውጣ ውረዶችን አይታለች። አሴር ለነሱ ሲል ብዙ ነገር አድርጓል። ለአቶ ኖላዊ ታሞ እያለ እንግዲህ እዛ ኩርምት
ብሎ ያሳለፈውን ነገር ሁላችንም የምናውቀው ነውና ለማንኛውም ውድና የተከበራችሁ ቤተሰቦቼ እኔም የእናንተን ሀሳብና አስተያየት እፈልጋለሁ። እስኪ ምን ትላላችሁ በሀኒቾ በእዝራና በአሴር ጉዳይ? ሀሳብ አስተያየታችሁን አካፍሉኝ። ላይክ ማድረጋችሁን ደግሞ አትርሱ። ቤተሰብ ይህ ቪዲዮ የሚደርሳችሁ ሁላችሁም ፕሊዝ ላይክ አድርጉልኝ።